ሁሉ ጊዜ አያለሁ ማለት እከታተላለሁ። አንዳንዴ መማር ጥሩ ነው፣ የሌሎችንም እምነት ቢሆን ማየት ጥሩ ነው። ግን አንዳንዴ አሁን በእኛ መጽሐፍ ቅዱስ እንደ ኦርቶዶክስ እኔ የኦርቶዶክስ እምነት ተከታይ ነኝ። በእምነት ምንም ጥላቻ የለብኝም። እኔ በሙስሊም ማህበረሰብም በምንም ማህበረሰብ አብሬ ያደግኩ ሰው ነኝ። ጎረቤት ሆኜ ከሙስሊሞች ከክርስቲያኖች ጋር ያደግኩ ሰው ነኝ። ነገር ግን አንዳንዴ የራሳችን ብንከተል ብዬ አስባለሁ። ማለት እንዳስተምሮት ማለት ነው። አሁን አንተ እኛ የሚያስተምሩንና አባቶቻችን የሚያስተምሩንና አንተ የሚያስተምሩን ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ይላል። ይህ ቁርአን ከአምላክ ዘንድ ከአላህ ዘንድ ለመወረዱ ምንም ጥርጥር የለውም ብሎ ይጀምራል። በጣም በርካታ ቦታ ላይ ያረጋግጣል የራሱ ቃል መሆኑን ማለት ነው። ገብቶሻል? አሁን ያ ነው። ስለዚህ ዋናው ነገር አሁን ይሄ ቃል የመጣለት በመልአኩ ገብርኤል በመንፈስ ቅዱስ አማካኝነት ነው ወይ ለሚለው ይሄን ነው መጀመሪያ መጠየቅ። አንድ ነብይ ሲነሳ ጊዜ ቃልን የሚያመጣለት መልአኩ ገብርኤል ነው። ታዲያ ነብይ መሐመድ መልአኩ ገብርኤል ነው ወይ ያናገራቸው ሰለላሁ ዐለይሂ ወሰለም? አዎ፣ ይሄን አምላክ ራሱ መስክሯል። ራሱ መልአኩ ገብርኤል እኔ ገብርኤል ነኝ የማናግረህ፣ አንተ ደግሞ የአምላክ መልእክተኛ ነህ ያለበት ከፈለግሽ አሳይሻለሁ። አምላክም ራሱ በገብርኤል አማካኝነት ነው ይሄን ቃል የላኩልህ ብሏቸዋል። ልክ እንዲሁ ራሳቸውም እኔ ገብርኤልን አይቼዋለሁ ብለው ተናግረዋል። የእርሳቸው ምስክር ብቻ ሳይሆን አብረዋቸው የነበሩ ከ100,000 በላይ የነበሩ ባልደረቦቻቸው የእምነት አጋሮቻቸው እነሱ አይተውት መልአኩ ገብርኤልን መስክረዋል። ይህ ሁሉ ምስክር አለ። ተሻል ይሄ ለምሳሌ እንትን ስለ አምላክ ራሱ ሲመሰክር ምን ይላል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ይሄን ቁርአን በልብህ ላይ ያወረደው ገብርኤል ነው ከኔ ዘንድ እያለ ይናገራል ቃል በቃል። በሌላ ቦታ ላይ በመንፈስ ቅዱስ ምሪት እንደሆነ ቃሉ የመጣ ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነትም ይሄን ቃል ከጌታችሁ ከአላህ ዘንድ በመንፈስ ቅዱስ አማካኝነት ወረደ እያለ ይናገራል። አይሽ መልአኩ ገብርኤል መጥቶ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ይላቸዋል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአምላክ መልእክተኛ ተደርገህ ተመርጠሃል እያለ አብሳሪው መልአክ ገብርኤል ራሱ አብስሯቸዋል። ያ ነው እና በዚህ አማካኝነት የመጣ ቃል። በዚህ ቃል ላይ ስለ ቀደምት ነብያት አምላክ ይናገራል በገብርኤል በኩል ማለት ነው። ቀደምት ነብያትን ሲገልጻቸው እነ አብርሃም እነ ኢስሐቅ እነ ያዕቆብ ሁላቸው ሙስሊም መሆናቸውን ቃል በቃል ይናገራል። እነዚህም ነብያቶች ቃል በቃል ራሳቸው ሙስሊም እንደሆኑ የተናገሩበትም ተቀምጧል። ኖህን ብናይ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። በሌላ ቦታ ላይ ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ብሎ ቃል በቃል ያስቀምጠዋል። ያዕቆብ ራሱ ለልጆቹ አደራ ልጆቼ ሙስሊም ሆኑ ይላቸዋል። ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱ ሙስሊሙን አለ። ያዕቆብም ለልጆቹ እንዲህ አላቸው፣ ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ እንዳትሞቱ ይላቸዋል። ሐዋርያቶች እንዲሁ ቃል በቃል እኛ ሙስሊሞች ነን ያሉበት ሁለት ቦታ ላይ ሁሉ ተቀምጧል። ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክ ምን አለ? በመሲሁ በኩል ቃልን ያወርድላቸው ነበር፣ በክርስቶስ በኩል በኢየሱስ በኩል። ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ በመሲሁ በኩል አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ በመሲሁም እመኑ ይላቸዋል። እሺ በመልእክተኛነቱ እንዲያምኑ አዟቸዋል። ቃሉ አመና ሐዋርያቶችም አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ ማለት ያ ነው። እና አምላክ ለቀደሙት ነብያትም ለመጨረሻው ዘመን ነብይ አንድ ሃይማኖትን ያወረደው ሁለት ሶስት ሃይማኖትን አይደለም። እሻል ያም ኢስላም እንደሆነ ቃል በቃል ይናገራል። እነ ዲነ ዐንደላህ አልኢስላም እያለ ይናገራል። ኦኬ ችግር የለው። የኔ ጥያቄ እኮ እከሌ ሙስሊም ነበር አይደለም። ግን ለምሳሌው አንድ ነገር ለምሳሌው ይሄ እስልምና መኖሩን የሆነ ከቁርአን ውጪ የሆነ አባቶች በሆነ ነገር ነበር የፈለኩት ከቁርአን ውጪ። አሁን እኔ ማልቀበለው ምንድነው ቁርአኑ በጀብሪል አማካይነት ከይቅርታ ጋራ ጀብሪል አማካይነት ለመሐመድ መጣ። እስልምናው ጅማሬው እሱ ጋር ነው ማለት ያስብላል። ለምን እንደሱ አይደለም? ቀደም እያነገርኩሽ ነው አመጣጡን። እሺ አሁን በዚሁ መሰረት አንቺ ባልሽው መሰረት የግዴታ ሙሴ ለምሳሌ ስለና አብርሃም ተናግሯል አይደል? ብሎ ኪዳን ላይ አሁን ሙሴ የመጣው ከና አብርሃም በኋላ መሆኑን ታውቂያለሽ። ሙሴ ሙስሊም ነው። ሙስሊም ወደ እሱ ሳይሆን ልልሽ የፈለኩት አንድ ነብይ
ስላለፈው መገለጥ አይገለጥለትም ከተባለ ሙሴ ስለ አብርሃም ቢናገር መጽሐፍ ቅዱስ ላይ መቀበል የለብሽም ማለት ነው። አየሽ፣ ስለና አብርሃም ስለና አዳም ተናግሯል። መቼ ኖርክ በዚያ ዘመን? አይ እንደዚህ እንለዋለን። እንደሱ አያስኬድም። ይሄ አምላክ በየትኛውም ጊዜ ሙሴን ሲያስነሳ ጊዜ ስላለፉት ይገልጥለታል። ያን አምነን መቀበል ነው። ገብቶሻል አይደለ? ተናጋሪው አምላክ መሆኑን ማረጋገጥ አለብን። ግን ሙሐመድ ከራሳቸው ቢናገሩ ቀደም እያልኩሽ ነው አንቀበላቸውም ነበር። እርሳቸው የእነ አብርሃምን ዘመን ስላልኖሩበት በመሲሁ ዘመን ስላልኖሩ አምላክ በየትኛውም ዘመን ነብይን አስነስቶ ለሱ በሚገልጥለት ጊዜ ስላለፈው መናገር የሚችል ነው አምላክ። ገብቶሻል? እና አሁን ስለና አብርሃም ለምሳሌ ከሙሴ በፊት ከነበረ መጽሐፍ አምጭና ማስረጃ ሳይን ብልሽ ከየትም አታምጪው። አይሽ እና እንደሱ ይሄ አያስኬድም። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። በርካታ ቦታ ላይ ይነግረናል። ጥሩን እየሰራ ክፉን እየሰራ ገሃነም ገብቶ ተፈትኖ ይወጣል ይባላል። ይሄ እውነት ነው? ምን አለ ውሸት ነው? ወደ እሱ ልመጣ ነው። የዘላለማዊ ህይወት አላችሁ ሆይ? አዎ አለን። ቃል ገብቷል አምላክ። እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካም የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ በእርሷም ውስጥ ዘውታሪዎች ሲሆኑ ለዘላለም እያለ ይናገራል። እና የዘላለማዊ ህይወት እንዳለን ቃል በቃል አምላክ አላህ ነግሮናል። ዘላለም ህይወት ምንድን ነው? ምን ለማድረግ ነው? ለምሳሌ እኛ በኢየሱስ ክርስቶስ ስናምን የዘላለም ህይወት እናገኛለን። እናንተ ምን ስትሆኑ ነው የዘላለም ህይወት የምታገኙ? በአንድ አላህ ስናምን ጊዜ እንዲሁም እርሱን በብቸኝነት ስንገዛ ጊዜ ይህ ነው። እርሱ በነቢያት በኩል ባወረደው ህግና ስርዓት ተመርተን ስንሄድ ጊዜ የዛኔ በእርሱ በማመን እነዚያ በእኔ አምነው መልካምን የሰሩ እያለ ይናገራል። በእርሱ አምነን እርሱ ባዘዘን መልኩ ስንሄድ ጊዜ የዛኔ የዘላለማዊ ህይወት እናገኛለን። እንትን ካላስቸገርኩኝ ይሄ ምንድን ለምሳሌ ኢየሱስ ክርስቶስ ካረገ ከስድስት ዓመት በኋላ ነው አይደል? መሐመድ ነቢያችሁ እንትን ያለው የመጣው ኢየሱስ ክርስቶስ ካረገ ከስድስተኛው ዓመት በኋላ ከመጣ እናንተ አሁን ሲሰማችሁ ክርስትና ልክ አይደለም ትላላችሁ። ለምሳሌው ኢየሱስ ክርስቶስ ካረገ እዚህ ምድር ላይ አስተምሮ ሁሉ ነገር ከጨረሰ በኋላ ካረገ በኋላ ነው የእናንተ የመጣው። ከዛ ክርስትናው እንዴት ልክ አይደለም? ኢየሱስ ክርስቶስ ለማምጣቱ ለመውለዱ፣ ከሞት መነሳቱ፣ መስቀሉ፣ መጽሐፍ ቅዱስ አባቶች ትንቢት ብዙ ነገር አለ። ግን ይሄ ዓመት ሁሉ ቆይቶ ከመጣ በኋላ ክርስትናው እንዴት ልክ አይደለም? ስህተት መንገድ ስላላችሁ እሺ እቺን ማለት አንድ ሃይማኖት ትክክል ነው ወይንስ አይደለም የሚለውን ከመጽሐፉ አንጻር እንመልከት። አንደኛ አምላክ ነው ለነቢያት ሃይማኖትን ደንግጎ የሚያዛቸው። ነቢያት ስራቸው ማድረስ ብቻ ነው። መጽሐፍ ቅዱስ ላይ ስናይ የትኛውን ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት አንድም ቦታ የለም። ክርስቲያን መሆን እኮ በኢየሱስ ክርስቶስ ማመን ነው። ካመን ከአንተ አሁንም ትሆናለህ። ወደሱ እመጣለሁ። ቆይ አንዴ። እግዚአብሔር አንድንም ነቢይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ የለም? ክርስቲያን መሆን በኢየሱስ ክርስቶስ ማመን ማለት ነው። ምን ማለት ነው የሚለውን እመጣለሁ። ግን አንድ ቦታ እንደው ለምሳሌ እኛ ቃል በቃል ሙስሊም ሆኖ እያለ ያዘናል። ሙስሊም ሳትሆኑ እንዳትሞቱ ይለናል። ምን ላይ ነው? ቁርአን ላይ ነው ሙስሊም ይሆኑ ብለው እኛን ለምሳሌ ቁርአን ውጭ ያለ ወደሱ እመጣለሁ። እኛን ቃል በቃል ሙስሊም ሆኖ እያለ አምላክ ያዘናል። ግን አንቺ መጽሐፍሽ ላይ የትም ቦታ ላይ እግዚአብሔር ክርስቲያን ሆኖ ይብላ አላዘዘሽ። ክርስቲያኖች ክርስቲያን የተባሉበት አለ የተባሉት በምን? ወደሱ እመጣለሁ። ይኸውልሽ አሁን ግን እግዚአብሔር አዟል ክርስቲያን ሆኖ የሚል ቃል እንደዚህ አዟል እኛ ጋር ስላለ እስኪ እናንተም ጋር አለ ይሄ ነገር ክርስቲያን ሆኖ ብሎ ያዘበት? አዎ አለ። መጽሐፍ አመጣለሁ። እሺ ያንተን መልስ። እሺ ክርስቲያን ሆኖ የሚልበት ቦታ የለም አለ። ክርስቲያኖች ክርስቲያን የተባሉበት ጉባኤ አለ። አባቶች ተሰብስቦ
ማን ነው ባዩ? ሰዎች በኢየሱስ ክርስቶስ ካመኑ በኋላ ባዩ ክርስቲያኖች ማነው? ብሎ ለመጀመሪያ የተጠሩበት አለ። አባቶች አመጣለሁ መስረጃ ሳለ የዛኔ ባዩ ማን ነው? በጉባኤ ክርስቲያን ያላቸው ጉባኤ የክርስቲያን ስብስብ አይደል? ክርስቲያኖች እኮ ማለት ባዩ አምላክ ነው ወይ ክርስቲያን ናቸው? በቃ ህዝብ ላይ ያላቸው አምላክ ነው ወይስ አይደል? አምላክ አይደለም። አሁን ችግር የለውም። እሺ የኔም ችግር የለውም። እኔ ጠንቅቄ ያው ስለማምን እሺ ያንተን መልስ ፕሊዝ። መጀመሪያ ቀን ነው እዚህ ቤት የገባሁት። ብዙ ሰው እዛ ጋር ሂጂ ያለው ፌርስ የምትፈልጊው ከቁርአን ውጭ ነው አይደለ? ሙስሊም ነው እንደነበሩ ነብያቶች የምትፈልጊው? ኖ እኔ የፈለኩት አሁን ዋናው ጥያቄ ሌላ ይቅርና ዋናው የኔ ጥያቄ ብዙ ሰው ጠይቄ እሱ ጋር ሂጂ ስላሉኝ ነው የመጣሁት። ለምሳሌው እስልምና ከመሐመድ በፊት መኖሩን ከቁርአን ውጪ ያታሳየኛል። በአባቶችም ያው ምስክርነት ለሶስት ይጸናል አይደል? ችግር የለውም። እሺ ችግር የለውም። እሺ ስለዚህ ብርክዳንና በዕብራይስጥና በግሪክ በጣም ጥሩ። በዕብራይስጥ እንደተጻፈ ታውቂያለሽ። ጥሩ ነው። ከኛ ልታሳይ ነው እንዴ? ከአባቶች አላልሽም? ከራስሽ መጽሐፍ ላሳይሽ ነው። የኛ እኮ አይመለከትም። ከራሴ ያሳይ ራስን ይችላል። ከአባቶች ከቁርአን ውጭ አልሽ ቅድም። እሺ ከአባቶች አልሽኝ። እሺ ከራስሽ መጽሐፍ ነብያቶች ሙስሊም እንደነበሩ ሙስሊም የሚለውን ቃል በቃል ላሳይሽ ነው። እውነትን ከሆነ የምትፈልጊ መጽሐፍ ቅዱስ ታምናለህ? ስለማመን እንመጣለን በኋላ ላይ። አሁን ግን አንቺ ሙስሊም እንደነበሩ ቃል በቃል አሳየኝ ከቁርአን ውጭ ከአባቶች መጽሐፍ ብለሽኛል አይደል? ከገዛ መጽሐፍ አዎ ላሳይሽ። እሺ የቱ ጋር ነው? ለማወቅ ነው አይደል መሰለኝ? ለማወቅ ነው። የቱ ጋር ነው? ምዕራፍና ቁጥር ግን ማታምነው መጽሐፍ ስለዚህ በምን ቋንቋ ነው? ከራስ ብትጠቅስ ደስ ይለኛል። ለኔ አይደለም ለአንቺ ነው የምጠቅስልሽ። ከኔማ ልጠቅስልሽ ብል አልፈልግም አልሽ። እኔ ነብያቶች ቃል በቃል ሙስሊም እንደሆኑ የተናገሩበትን እየነገርኩሽ ነው። እንዳውቅ ማለት ነው። የኛ አባቶች የእናንተ አባቶች ናቸው። አዎ እነዚህ እና አብርሃም እና ይስሐቅ እና ያዕቆብ አባቶቻችን ናቸው። ቃል በቃል አብርሃም አባታችን እንደሆነ አሳይሻለሁ ከፈለግሽ። አብርሃም አባታችን ሚለት አቢኩም ኢብራሂም እስልምና ከመሐመድ ውጪ መኖሩን ከመጽሐፍ ቅዱስ ያሳየክ ነው። እሺ ቀጥል። አሳይሻለሁ። አብርሃም አባታችን እንደሆነ በቁርአን ላይ ላሳይሽ ከፈለግሽ። ከቁርአን ውጪ ያ እነዚህ ምን ይላል? ለእግዚአብሔር ተገዙ ከእርሱም ጋር ሙስሊም እግዚአብሔር ማን ነው? እሺ ቀጥል። አንዴ አዳምጪ እና ተከታታይ። እሺ ኢዮብ 22:21 ያው ኢዮብ 22:21 ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ በዚህም መንገድ ሰላም ትሆናለች እያለ ይናገራል። መልካም ይሆናል ይላል። አሁን ለእግዚአብሔር ተገዙ ሲል ጊዜ ለአንዱ አምላክ ለእግዚአብሔር ተገዙ ማለት ምን ማለት ነው? ሂብሩ የሚለው ይታይሻል እዚህ ጋር። ዕብራይስጡ ጋር ልንገባ ነው። እሺ ይሄን ቃል የሚፈታልሽ እዚሁ ሂብሩ ጋር ልንገባ ነው። በሂብሩ ነው አይደል የተጻፈው ብሉይ ኪዳን? ቀደም አንቺ እንደዛ ብለሽኛል። ሂብሩ ላይ እንገባለን። ያን ዕብራይስጡ ከዛ ወደ አማርኛ እንቀይረዋለን እዚሁ ጋር እያለ ያን ኢዮብ 22:21 ለእግዚአብሔር ለአንዱ አምላክ መገዛት ማለት እንግዲህ ሁሉም ነብያት ለአንዱ አምላክ ለእግዚአብሔር ተገዙ ተብለዋል። ያ ማለት ነው። እዚሁ ጋር ወደ አማርኛ እንቀይረው የትም ሳንሄድ። መልካም እሺ ያውና ተከታታይ ለእግዚአብሔር መገዛት ማለት ይታይሻል። ሙስሊም ወይንም እስላም ብሎ አስቀምጦልሻል። ለእግዚአብሔር መገዛት እቺ ቃል ምን ትላለች? እስላም ይላል። ይሄ መጽሐፍ ቅዱስ ላይ ነው። አዎ ለእግዚአብሔር መገዛት የሚለውን ያውና እዚህ ጋር ሙስሊም ብሎ አስቀምጦልሻል። ለእግዚአብሔር አርኬታ አምጥታል እንዴ? ዕብራይስጥ ላይ በዕብራይስጥ እንደተጻፈ ቅድም ነግረሽኛል። ለእግዚአብሔር ተገዙ አይሃለሁ ማለት ከታተላለሁ። አንዳንዴ መማር ጥሩ ነው። የሌሎችንም እናት ቢሆን ማየት ጥሩ ነው።
ግን አንዳንዴ አሁን በእኛ መጽሐፍ ቅዱስ እንደ ኦርቶዶክስ እኔ የኦርቶዶክስ እምነት ተከታይ ነኝ። በእምነት ምንም ጥላቻ የለብኝም። እኔ በሙስሊም ማህበረሰብም በምንም ማህበረሰብ አብሬ ያደግኩ ሰው ነኝ። ጎረቤት ሆኜ ከሙስሊሞች ከክርስቲያኖች ጋር ያደግኩ ሰው ነኝ። ነገር ግን አንዳንዴ የራሳችን ብንከተል ብዬ አስባለሁ። ማለት እንዳስተምሮት ማለት ነው። አሁን አንተ እኛ የሚያስተምሩንና አባቶቻችን የሚያስተምሩንና አንተ የሚያስተምሩን አንዳንድ ቃል በቃል የሆነ ነገር እየነገሩክ እንኳን እንዶ አሙክልኝና በእናትህ ተለክለ ማለት ማንም እምነትን አስተምር የሚከተሉን ሰዎች ቁርአንን አስተምር ማንም እንትን አይልም። እኔም ቁጭ ብዬ የተማርኩ ነው ቁርአንን እና ቢትዊን ኦርቶዶክስ እና ወይ ደግሞ ሌላ እምነትና ሙስሊም ምንድን ነው ልዩነት የሚለውን ነገር እየተማርኩኝ ነው። እኔም ራሴ እንደ አንድ ኦርቶዶክስ ግን አንዳንዴ ደግሞ የራሳችንን ብቻ ብናስተምር የተሻለ ነው ብዬ አስባለሁ። ማለት የሆነ ነገር ውስጥ እየገባን በማናውቀውም ነገር ውስጥ እንትን ባንል ደስ ይለኛል። እኔ አሁን አንተ ላይ ያዩት ነገር አስተምር፣ ጥሩ ነው ማስተማርክ። እንደ አንድ ወጣት ይህ ሁሉ እንትን ማወቅ እኔ አም ፕራውድ ኦፍ ዩ ለማወቅ እንደማወቅ ማለት ነው በማወቅ ደረጃ። በተረፈ ግን ወደ ራስ ብታተኩር በጣም ደስ ይለኛል። ማለት እንደ ኦርቶዶክስ ስነግርክ ድጋሜ መጽሐፍ ቅዱስቱ ትርጉሙና ቃል በቃል የሚናገርህና አባቶች ተርጉሙ የሚያስተምሩን ነገር አንድ እንዳልሆነ ያን እንድታቀልኝ አመሰግናለሁ። ጥያቄ አለ። እንዲህ አይነት ቦታ ላይ የሚቀመጥ ሰው ካለ ይሄ ራሱን ይፈትሽ። ኢማን በልብ ውስጥ ምንም ጭራሽ የሌለ ሰው ነው። ለአላህና ለመልእክተኛ ክብር ያለው ሰው አላህና መልእክተኛ የተሰደቡ እዛ ቦታ ላይ ቁጭ አይልም በፍጹም። እሺ ወደ ጥያቄ ስንመለስ ወገናችን አደምና ሐዋን አላህ ስብሐነ ወተዓላ ፈጥሯቸው ወደ ጀነት እንዲገቡ አድርጓቸዋል። خلقهم الله سبحانه وتعالى አላህ አደምን ከአፈር ነው የፈጠረው። كما قال النبي صلى الله عليه وسلم خلق الله الملائكة من نور وخلق الجنة من مارج من نار وخلق آدم مما وصف لكم أي من التراب. وفي قوله سبحانه وتعالى إن مثل عيسى عند الله كمثل آدم خلقه من تراب. الله آدمን ከአፈር ነው የፈጠረው። ሐዋን ደግሞ ከአደም የግራ ጎን ነው የፈጠራት። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله حواء من آدم من شقه الأيسر. አላህ ሐዋን ከአደም የግራ ጎን ፈጠራት አሉ። በዚህ ሁኔታ ከዚያም ወደ ጀነት እንዲገቡ አድርጓቸዋል። እሺ ተገነት እንዴት ወጡ? አሁን ተገነት እንዴት ሊወጡ ቻሉ ነው? ወይስ አሁን ያሉት ገነት ላይ ነው? አሁን እየኖርን ያለነው ገነት ላይ ነው ወይስ ያው እኛም የአዳም ዘሮች ስለሆንን አሁን ያለነው ገነት ላይ ነው ወይስ ገነት ኖረው ነው ወደዚህ ወደ ምድር የመጡት? አሁን ያለነው ምድር ላይ ነው። እኛ አደምና ሐዋ በጀነት ውስጥ ነበሩ። ጀነት በሰማይ ላይ ትገኛለች። ከሰባት ሰማያት በላይ ነች ጀነት። ከዚያ በኋላ አደምና ሐዋ ፈተና ቀረበላቸው። ያችን ፈተና ሊወጡ አልቻሉም፣ ወደቁ። ወደ ምድር ውረዱ ተባሉ። ቁልና ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ወደ ምድር ውረዱ አላቸው። አላህ ሱብሓነሁ ወተዓላ ወረዳቸው። አሁን ወዴት ናቸው ከተባለ ወደ ጀነት። አንድ ሰው አንድ ሙስሊም በሚሞት ጊዜ ነፍሱ በገነት ትሆናለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ትሆናለች አሉ። እዛው መማር ፈተና ተፈተኑ፣ ወደቁ፣ ጥፋት አጠፉ። ያው ቅጠል እንደ ቁርአኑ ማስተምረው አትብላ የተባለውን ቅጠል በላ፣ ተሳሳተ፣ ወደ መሬት ተላኩ ነው። እዛው ምህረት ማድረግ አይችልም ወይ? ወደ መሬት ማምጣቱን ለምን አስፈለገ? ምናልባት እንደ እስልምና አስተምረው ግን እንትን ጥቅስ ብቻ አልፈልግም። እኔ እንደዚህ ደረጃ ድረስ ነው የምጠይቀው። ለምን ፈጣሪ አዛኝ ነው፣ ሩህሩህ ነው፣ ቁርአን ላይም እንደተቀመጠው። ነገር ግን ፈተናቸው፣ አላለፉ። እዛው ምሮ እዛው በገነት ማስቀመጥ ይችላል። ለምንድን ነው ወደ መሬት የላከበት ምክንያት? በተለያዩ በተፍሲርም ይሁን በተለያየ መንገድ ምንድን ነው ምክንያቱ? እዛው መማር ሲችል ለምንድን ወደ መሬት መጡ የሚለው ለእኔ አሁን ጥያቄ ይፈጥርብኛል ሁሌም። ይህ የቀረበላቸው ፈተና ነበር።
እችን እንዳትበላችን ከበላህ ትወጣለህ ተብሎ ምህረት አድርጎለታል ወይ? አዎ። ምህረቱ ምንድነው? ከአምላክ ጋር ተጣልተው ነበር ኃጢአትን በማድረጉ አይደለም። ይሄን የተጣላውን ጥል በምን ምህረት አገኘ? ከአምላክ ጋር እንዴት ታረቀ ከተባለ በንስሐ። ይሄን የንስሐ ቃል ራሱ አምላክ አሳውቀው አዛኝ ከመሆኑ የተነሳ አዳም እንዴት ንስሐ ማድረግ እንዳለበት እንኳን አያውቅም ነበር። አላህ ስብሐነሁ ወተዓላ ከእርሱ ጋር ሊያስታርቀው ዘንድ አሳውቀው። ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ ይላል። አደምም የንስሐ ቃልን ከአምላኩ ከአላህ ተቀበለ ይላል። አላህ ሰጠው። በዚች መልኩ ወደ እኔ ንስሐ አድርግ አለው። ንስሐ አደረገ፣ አላህም ንስሐን ተቀበለው። ፈታበ ዐለይህ አላህም ንስሐን ተቀበለው፣ ጸጸቱን ተቀብሎታል። አሁን ወዴት ነው ከተባለ ወደ ጀነት። እንዳውም አላህ መረጠው ሁሉ ነብይ ሁሉ የመጀመሪያው ነብይ ያደረገው ለራሱ ለሚስቱና ለሚወልዳቸው ልጆች ይመራቸው ዘንድ ያስተምራቸው ዘንድ የአምላክን ሕግና ስርዓት ወለቀድ አሂድና ثم اجتباه መረጥኩትም ማለት ተመረጠ አይደል? አንደኛ የንስሐ ቃልን ሰጠው፣ ንስሐ እንዲያደርግ አደረገው። ይሄ ትልቅ የእዝነቱ መገለጫ ይሄ ነው። ከእርሱ ጋር አስታረቀው። ታላር ጭራሽ እንዳውም የሰዎች የመጀመሪያ ነብይ ያደረገው መረጥኩትም እያለ ተናገረ። ይሄ ነው እና አደም አሁን ወዴት ይመለሳል ከተባለ ወደ ጀነት ነው። ምክንያቱም ነብይ ነው። ነብያቶች የጀነት መሆናቸው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህም በቁርአን ላይ ይናገራል። እሺ ያው ለኔ ያው አንተ ያልከውን ምላሹን ይዛለሁ። ነገር ግን እኔ አሁንም ቅሬታ የሚፈጥርብኝ ነገር አለ። አሁን ከመለስከው አንፃር ቢሆን እኔ አሁን ንስሐ በገነትም እዛው ሆነው አጥፍተዋል፣ እንደ ጥፋታቸው እዛው ንስሐ ሰጥቶ እዛው መማር ይችላል። የግድ ወደ መሬት ማምጣት ምናልባት አስፈላጊ ነው ብዬ አላምንም። እኔ አሁን እንደ እምነት ብታይ ፈጣሪ ሁሉን ቻይ ሁሉን ነገር ማድረግ የሚችል ስለሆነ እዛው ንስሐ እንዲገባ እዛው መማር ይችላል። ወደ ምድር ማምጣት ያስፈልጋል ብዬ አላምንም። ያው እንደናንተ አስተምሮ ያው የሰጠኝን ያው አስተምሮቱን መስማት ነው፣ ሌላ እንትን የለውም። ሁለት ነገር ነው የተከሰተው። አንደኛ በመብላቱ ምክንያት ምን ሆነ? እንዲወርድ ተደረገ። ንስሐ እዛው መማር አይችልም ወይ? አላህ ሱብሓነሁ ወተዓላ ማረለት እኮ ማረለትና ከእርሱ ጋር አስታረቀው። አሁን እዚህ ቦታ ላይ ሁለት ነገር ነው የተከሰተው። አንድ ከጀነት መውጣት፣ ሁለት አደጋ ነው የደረሰበት። አንደኛ ከጀነት መውጣት፣ ሁለተኛ ደግሞ ከአምላክ ጋር መጣላት ኃጢአትን በማድረጉ። ልክ ነኝ አይደል? በዚህ ሁለቱ ከአምላክ ለምን አላዘነለትም? ለምን ንስሐ አላደረገ? እሱን እኮ ነገርኩህ። ንስሐ እንዲያደርግ እንደውም ራሱ አምላክ ነው ያስተማረው። በዚያ ግን ምን አገኘ ከተባለ ከአምላክ ጋር መታረቅን አገኘ። ከአምላክ ጋር ታረቀ። የግዴታ ከአንተ ከልጅ ልጅ ተወልጄ ተገድዬ ተሰቅዬ ምናምን አላለውም። ወዲያው የንስሐ ቃልን ሰጠው። ይሄ ነው ታላር። እዛ መማር አይችልም ወይ? ለምን ስጋ ለብሶ እስኪመጣ እስኪገደል እስኪሰቀል ብዬ ልጠይቅህ እችል ነበር። ስለ ክርስትና እንድጠይቅህ ስላልፈለግኩ ነው። ስለ እስልምና ብቻ ማወቅ ስለፈለግህ አንተ ማለት ነው። ታላር እንዳውም ቅልል ባለመልኩ አላህ ሱብሓነሁ ወተዓላ ምህረት አደረገለት። ከልጅ ልጅ ተወልጄ ተገድዬ ተሰቅዬ ምናምን አላለውም። እንደዚህ ወዲያው ንስሐ ቃል ሰጠሁት አለ። ፈተለቃ አደሙ ሚን ረቢህ ከሊማቲን የንስሐ ቃልን ወዲያው ከአምላኩ ተቀበለ። ወዲያው ንስሐ አደረገ። ያደረጋትም ቃል አንዲት መስመር ራሱ የምትሞላ ነው። ቃለ ያ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ማረለት። በቃ ጌታ ያላህ ሆይ ኃጢአት በመስራቴ ነፍሴን በድያለሁ፣ ይቅር በለኝ ዘንልኝ አለ። የማታዘንልኝ ይቅር የማትለኝ ከሆነ ግን ከከሰሩ ሰዎች እሆናለሁ አለ። አላህም ንስሐውን ተቀበለ። ይሄ እኮ በደቂቃ ውስጥ ከማረው እኔ አሁን በደቂቃ ውስጥ ከማረው ወይም ደግሞ ወዲያው በአንድ መስመር ከዳነው የግድ ወደዚህ የስጋ ውጣ ውረድ ፍዳው ያለበት። አሁን መሬት ሁለተኛ መቅጫ ናት። አንደኛው ሲኦል ነው፣ ሁለተኛው ወይም ደግሞ እሳት እንደ አስተምሮ እሳት ወይም ሁለተኛዋ መሬት ናት የሰው ልጆች የሚፈተኑባትና ወዲያው ንስሐ ሰጥቶት ከማረው ለምንድን ነው ከጀነት የወጣ ነው? እኛም እኮ እዛው ነበርን የሚለውን ጥያቄ ይዤ ነው አሁን እንደዚህ መሞግትህ። ኦኬ እንደሱ ከሆነ በቃ የግዴታ አሁን ወደ መጽሐፍ አንሄድ። እግዚአብሔር ሰውን የፈጠረው ለምንድን ነው? መጀመሪያ ቀድሞ ለምንድን ነው አይደለም? ለምስጋና። ለምድር ነው አይደለም የፈጠረው? ለምድር አይደለም፣ ለምስጋና። በገነት ፈጠረው ለምስጋና። አውጣ። ለምድር ነው የፈጠረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምረህ ስለ አዳም አፈጣጠር አጀማመር አውጣ። ይዛል መጽሐፍ ቅዱስ አይደል? ቆይሽ ላምጣ። ብዙ ተባዙ ካለው በኋላ ወደ በገነት ውስጥ ኑሮ አለ አይደለ? ኑሮ አለ አይደል? ስለዚህ
ገነት ሳይገባ በፊት ነው ይሄን ቃል እየተናገረ ያለው እግዚአብሔር። እሺ ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን።